ቤተሰብ በሙሉ ማለት ይቻላል ለሄርሜላ ተጨነቃችሁና እንዲሁም ደግሞ ለሄርሜላ ያሰባችሁት የነበረው ቤተሰቦቻችን በሙሉ እንኳን ደስ አላችሁ። በመጀመሪያ ሄርሜላና እንዲሁም ደግሞ ቅድም ለታቀደም ብሎ ነግሮን ነበር እንደሚትመጣ ማለት ነው። አቤልና እንዲሁም ደግሞ ማርታን አይታችሁ ከሆነ ትመጣለች ሄርሜላም ይመጣለው ብላለች ምናምን እያሉ አይታችሁታል ብዬ አስባለሁኝ በነገራችን ላይ። ስለዚህ ባለውና እንዲሁም ደግሞ ባሉት መሰረት አሁን ደግሞ ሄርሜላ በመጀመሪያ ተገናኘችው ከማን ነው እንዴት ነው እስከየት ነው የሚለው አብረን የምናይ ይሆናል። እስከ መጨረሻው ደግሞ ቪዲዮውን በማዳመጥ ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው ብላችሁ በነገራችን ላይ ትንሽ ግራ ይገባችኋል ብዬ አላስብም። ያኔ ሁላችንም ሰሞኑን ያለነበት እናቃለን። ትንሽ ግር ብሎን ነበር። እንዲሁም ደግሞ ግር ብቻ ሳይሆን ድንግርግርም ጭምር ማለት ነው። የምሬን እንደ ሰው የምናስብ ነው በነገራችን ላይ ይሄ ሁላችንም ማለት ሳይሆን ሰውን ስለወደዳችሁት ብቻ ጥሩ ነው ማለት እንዲሁም ደግሞ ስለጠላችሁትም ብቻ መጥፎ ነው ማለት ተገቢ ነው አግባብ ነው ብዬ አላስብም። ሰው ስለሆነ ብቻና ብቻ የምትረዱት ገብታችኋል አይደል? ሰው ስለሆነ ብቻና ብቻ የምትረዱት እንዲሁም ደግሞ ሰው ስለሆነ ብቻ የሆነ ሀዘንና የሆነ ጭንቀት ሲደርስበት ያ ጭንቀትና ያ ሀዘን እናንተንም የሚያሳዝናችሁና እናንተንም ደግሞ እንትን የሚያደርጋችሁ ከሆናችሁ ነው እንጂ ዝም ብለንማ ከሆነ ነገሩ ታቆታላችሁ ብዬ ነው ማስበው። ስለዚህ ሄርሜላ ሰሞኑን የነበረችበትና እንዲሁም ደግሞ ያለችበት ሁኔታ ሁላችንም እንደምናቀው ትንሽ ነገሩ እንትን አድርጎን ነበር። ያም ሆነ ይህ ደግሞ አሁን ለታ የሚረን በጣም ነው ደስ እያለኝ ያለው። ቅድም ለታ እኔ አቤልና እንዲሁም ደግሞ ማርታ ሲመጡና ሲያወሩ እውነት ይሆናል ብዬ አላሰብኩትም ነበር በነገራችን ላይ። ያኔ የሆነ ግራ ይጋባችኋል አንዳንድ ጊዜ አይደል? ወዳሁ ሳይሆን ተገዳችሁ ግራ እንድትጋቡ የሚያደርጋችሁ ቪዲዮዎች ታያላችሁ። ሰሞኑን እያየን የነበረው እንደዛ አይነት ነገር ነበር። ግን ደግሞ አሁን ለታ ያ ሁላም አልፎ ያ ሁላም ደግሞ ተስተካክሎ ነገሩ በዚህ ልክ መድረሱና እንዲሁም ደግሞ በዚህ ልክ ማያታችን እጅጉን ለሁላችንም ደስ ይለናል ብዬ አስባለሁኝ። እዚህ ጋር እንዳልኳችሁ ሄርሜላን ብንወዳትም ብንጠላትም ገብቷችኋል አይደል? ብንወዳትም ብንጠላትም ያኒ የኛ መውደድ የኛ መጥላት ያኔን አክል እንትን የሚያደርግ ነገር የለም። ነገር ግን ደግሞ አንዳንድ ጊዜ ምን አላ መሰላችሁ አገናዝባችሁ ነገሩን ስታዩትና እንዲሁም ደግሞ ቆም ብላችሁ ስታስቡት በዚህ ቦታ እኔ ቢሆንና ወይም ደግሞ እህቴ ብትሆን የሚለው ነገር አገናዝበን ስናይ እንዴ በወጣችበት ቀራች የሚባለው ነገር በጣም ከባድ ነው። ገብቷችኋል አይደል? በወጣችበት ቀራች የሚባለው ነገር በጣም ከባድ ነው። ምንም ይሁን ምን ሰው እዚህ ጋር እንኳን እርስ በራሳችን ስንጠፋፋ እንደዛ አዳዲስ ዩቲዩበሮች ማለት ነው ስንጠፋፋ ምን ሆና ነው የት ገብታ ነው ሀገር ገባች እንዴት ነው ያኔ እንላለን በነገራችን ላይ ማለት ነው። ስለዚህ ይሄ ማለት ደግሞ ሰው ስለሆናችሁ ብቻ ያ ሰው ነው ማጥፋቱ ደግሞ እናንተን አስጨንቃችኋል ማለት ነው። እዚህ ጋር ሄርሜላ አሁን ለታ መጀመሪያው እንደመጣች ጊዜ አይ ሁላችንም ላይ ጥፋተኛ ናት ብለናል በነገራችን ላይ ይሄ የምንደባብቀው ነገር የለም። ነገር ግን ደግሞ የዛኔ እንደዛ ቢንልም እንኳን አሁን ለታ ነገሩ በሂደት ሲሄድ አይታችሁታል ብዬ አስባለሁኝ። አይተናል ብዬ አስባለሁኝ። እንዴ ምንድነው የምናየው? እንዴ ሩታ አብርሽን በእጇ አንስታ እንደ ሕፃን ልጅ ደግሞ በእጇ ስታስረክባት ይቺን ለምን ተራከብሽው አንላትም። ይሄም ማለት ደግሞ እንዴት መሰላችሁ ብዙዎቻችን አውቀን እንደላወቃ ምናሽቃብጥኛ አለን። ያኒ በቃ የሆነ አለ አይደል? እኔ አንዳንድ ልጆች በጣም ነው የምትገርሙኝ የምሬንን ሳስበው በቃ እንዴት አድርጎ ነው የሚያስቡትስ ነገሩን እንዴት አድርጎ አንዳንዴ ግራ ይገባኛል የምሬንን።
ለምን እዚህ ጋር ማየት ያለብን ነገር ብዙ ነገር አለ። እንደ ዝም ብለን ስለወደድናቸው ብቻ ጀግና ስለጠላናቸው ብቻ ወይሷ ማለት ተገቢ ነው ብዬ አላስብም። ሄርሜላ ያመጣች ጊዜ አዎ ሁላችንም አንቀበልናትም። ለምን ሩታ ምስት እያለችው እንዲሁም ደግሞ የሩታ ልጅ እያላ አብርሽ ላይ ማምጣቷ ተገቢ ነው አላልንም ብዙዎቻችን። ነገር ግን ደግሞ ነገሩን እንዳልኳቸው በሂደት ሲታዩት እንዴ እንደዛ ከሆነ እኮ ማንኛውም ባልና ሚስት ሲፋታ ባል ሌላ ሚስት መፈለጉ እንዲሁም ደግሞ ሚስት ሌላ ባል መፈለጓ የማይቀር ነገር ነው። ስለዚህ እዚህ ጋር ደግሞ ሄርሜላን ስናያት አብርሽን የምትንከባከብ እንዲሁም ደግሞ ከራሷ በላይ የምትወደው ሆና ተገኘች። እኛም ደግሞ የዛኔ ምን አለ እንዴ እንደዛ ከሆነ ሩታ የአብርሽ ነገር አብቅቶልኛል ወይም ደግሞ የአብርሽ ነገር በቃኝ ካለች እኛ ምን እናደርጋለን? ምንም አናደርግም። በነገራችን ላይ የምሬንን እንዴ ሄርሜላን የምንጠላባት ምንም ምክንያት የለንም። መጀመሪያው ጅምርቱን ሩታ ነገሩን ግራ ጋብተዋለች። ይሄንንም ሲላችሁ እንታረቅ ብላ አብርሽን እንትን ብላ አብርሽም ደግሞ እሺ ብሎት እዚህ ጋር ደግሞ ቤተሰብ በሙሉ በቃ ለልጃችሁ እያላችሁ እያልን ነገር ግን ደግሞ የዛኔ ሩታ ምን አለች? አብርሽን ሊበቀለው ነው እንጂ መቼም ቢሆን አልፈልገውም ብላለች። ይሄ የማይካድ እውነታ ነው። በነገራችን ላይ አንዳንድ ጊዜ ቆም ብለን ብናስብ ጥሩ ነው ብዬ አስባለሁኝ። ለምን ይሄንን ያልኳችሁ ብዙ ልጆች አሉ እኔ የማውቃቸው አግናዝቦ የማያት አቅማቸው ስስ እየሆነባቸው መሳል ወይስ ደግሞ እንዴት አድርጎ ነገሩን እንደሚረዱት እኔ አላቅም። እንዴ የሆነ እናንተ እኔ የምሬንን ለራሳችን ጠይብ ለራሳቸውን በዛ ልክ ነው እንደ የሚያስቡት ብላችሁ ግራ የሚያጋባችሁ ልጆች አሉ፣ የሚያጋቡ ልጆች አሉ። ይሄንንም ሲላችሁ ዝም ብሎ በቃ አለ አይደል ሄርሜላን ስለጠሏት ብቻ ሩታን ስለወደዷት ብቻ ሩታ ትክክል በሊሆነችበት ቦታ ትክክል ናት የሚሉ አሉ። ይሄ ደግሞ ትክክለኛ አድናቂ እንትን አይደለም። እናንተ ለራሳችሁ አንዳንዴ የሆነ ጓደኛ ይኖራችኋል አይደል? በጣም የምትወዷት ወይም ደግሞ በጣም የምትወዳችሁ ያኔ የዛኔ ደግሞ እናንተ የሆነ ነገር እንትን ሲልባችሁ የምታማክሩት ሰው አኪድ ይኖራል። ያ ሰው እናንተን በሄዳችሁበት ሁላ ትክክል ናችሁ የሚላችሁ በሄዳችሁበት ጉድጓድ ሁላ ግቢበት የሚላችሁ ወይስ ደሞስ አይ በዚህ ቦታ ይሄ ነገር እንደዛ ባይሆን እንደዛ አድርጊው ብሎ የሚመክራችሁ ነው ሰው እንትን የምታደርጉት? ይሄንን መልሱን ለእናንተ ትቼዋለሁኝ። ግን ደግሞ ማሰብ አለብን። ገብቷችኋል አይደል? ምንም ነገር ይሁን ምንም እኛ ስለወደድናቸው ብቻ ሳይሆን ነገሩ እንዴት ነው፣ ምንድነው እየተካሄደ ያለው ነገር፣ ምንድነው እየተፈጠረ ያለው ነገር፣ ማን ነው እዚህ ጋር ጥፋተኛው ብለን ቆሙ ብለን ማየት አለብን ብዬ አስባለሁኝ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ እኔ አልኩኝ ማለት እናንተም ትሉታላችሁ ማለት አይደለም። እናንተም አላችሁት ማለት እኔ እለዋለሁኝ ማለት አይደለም። እንደ መልካችን ሁላ ሐሳባችን፣ አስተያየታችን፣ ሁሉ ነገራችን እየተለያየ ነው የሚሆነው። ስለዚህ እናንተ ነው የምታውቁት። እኔ ደግሞ ባናስመስልና ባናሽቃብጥ ከማስመሰልና እንዲሁም ደግሞ ከማሽቃበጥ ብንወጣ እውነተኛ ትክክለኛ ተከታይ ብንሆን ይላለሁኝ ማለት ነው። ሰላማችሁ ይብዛልኝ። በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ።